እነሱ በእኔ የሚልኩት እገልሻለሁ እንዳረግሻለሁ 20 ዓመት ነው ልቀቂያት ይሉኛል። 20 ዓመት እንዴት ነው ባዶ እጅ ወጥተው መንገድ ላይ የሚጣለው? የኔ እርዳታ ገና ያስፈልጋታል። አዋጥቻለሁ በሰዓቱ መስሎኝ ለነሱ ስለሚዋደድ ስለሚፋቀሩ ያገዝኳቸው መስሎኝ ሰብያታለሁ። ኦኬ ሶሪ ይቀጣል። እናትን በብስጭት የገደላችሁት እናንተ ናችሁ። ያስጋችሁ ልጇ ብትናፍቃት እንዳታገኛት አርጋችሁ አራርቃችሁ፣ ይሄ ደግሞ እድሜ ልካችሁን ይወቅሳችኋል። እጅግ ብዙዎችን ያስደነገጠ ብሎም ያሳዘነ ሰሞነኛ ጉዳይ ነበረ የዴዚ እናት አሟሟት። ከሞቱ አሟሟቱ እንዲሉ እናት ልጇን እንደናፈቀች በቲክቶክ ስቶሪዋ ላይ አይ ሚስ ማይ ዳውተር ልጄን ናፍቄያለሁ እንዳለች ከልጇ ጋር እንደተጣላች እስከ ወዲያኛው አሸልባለች። ልጅም ለእናቷ ይቅርታን ሳትጠይቅ ልጅ እናቷን ሳታይ እስከ ወዲያኛው ልጅና እናት ተለያይተዋል። በዚህ ክስተት ብዙዎች በቁጭት ነው ሐሳብ አስተያየት እያደረሱ ይገኛሉ። ይህን ጉዳይ ተከትሎ የዴዚ እናት ምን አጋጥሟት ነው በድንገተኛ አደጋ በድንገተኛ ህመም እስከ ወዲያኛው ያሸለበችው የሚለው የብዙዎች ጥያቄ ሆኗል። ይህን ጉዳይም አስመልክቶ የዴዚ እናት አሟሟቷ ከዚህ ጉዳይ ጋር ይያያዛል ተብሎ አዳዲስ መረጃ እየወጣ ይገኛል። ጠቅለል ባለ መልኩ የዴዚን እናት ለሞት አብቅቷታል የተባለውን አዲስ የወጣውን መረጃ በዝርዝር አስደምጣችኋለሁ። እንዲሁም ደግሞ የዴዚን እናት በፊት በተለይ ዴዚንና ፍቅረኛው አሌክስን በተመለከተ በምትናገራቸው የተለያዩ መልእክቶች ጠምደዋት የነበሩ የተለያዩ ግለሰቦች አሁን ላይ በጸጸት በሚመስል መልኩ እባክሽ የዴዚ እናት ይቅር በይን፣ እኛ እንደዚህ ትደርሻለሽ ብለን አላሰብንም፣ ተጸጽተናል እያሉ እያለቀሱ ስለ ዴዚ እናት እየተናገሩ ይገኛሉ። ይህን ጉዳዮች አስመልክቶ በተለይ ደግሞ የዴዚ እናት ያስተላለፈችው ስለ ልጇም የተከራከረችው የድምጽ ቅጂም በብዙ ህዝብ ዘንድም ይሰማ ሐቋ ይውጣ ተብሎም ስለወጣው አዲስ መረጃም በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆነ መረጃ ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። እንግዲህ የዴዚ እናት ሞቷ ህልፈተ ህይወቷ ከተሰማ ቀናቶች ተቆጥረዋል። እጅግ ብዙዎች ያዘኑበት ሰሞነኛም ጉዳይ ሆኖ ይህ ክስተት አልፏል። ታዲያ ከዚች እናት አሟሟት ቀጥሎ ብዙዎች ጥያቄ የሆነባቸው ጉዳይ አለ። ይቺ እናት ምን አይነት ነገር ቢያጋጥማት ነው በድንገተኛ ህመም በድንገተኛ ጉዳይ ኢመርጀንሲ ገብታ እስከ ወዲያኛው ህልፈተ ህይወቷ የተሰማው ሲሉ ብዙዎች እየጠየቁ ይገኛሉ። ይህንንም አስመልክቶ ይመስላል በተለያዩ ቦታዎች እንግዲህ የዴዚ እናት እኛ ተከራካሪዋ ነን የሚሉ ግለሰቦች ዴዚን እናት እኮ በብዙ ነገር ተጎድታለች፣ የዴዚ እናት እኮ ሚዲያ ላይ ብዙ ሰው ተናግሯታል፣ እሷ ልጇን ለማዳን ስትሞክር እሷ ልጇን ለመጠበቅ ስትሞክር ብዙዎች በማያገባቸው ነገር እየገቡ አንቺ በፍቅር መካከል አትግቢ፣ እናት ሆነሽ በልጅሽ ፍቅር መካከል አትግቢ፣ ልጅሽ የወደደችውን ማግባት ትችላለች እያሉ ብዙዎች እኮ እናትየዋን ተናግረዋት ነበር በወቅቱ። ያም ነገር ስኳር፣ ደም ግፊት፣ የተለያዩ በሽታዎች ያመጣሉ። እናትየው በብዙ ነገር ተጎድታለች። በልጇ ሁኔታ ሚዲያም ላይ ብዙ ሰው ስለሚናገራት አጠቃላይ ህዝቡም ስላልተረዳት እናት በውስጧ ብዙ ህመም ስላደረባት እነዛ ነገሮች ተደማምረው ነው ዛሬ ላይ እናትየው ለዚህ የበቃቸው ሲሉ ብዙዎች ሐሳብ አስተያየት እየሰጡበት ይገኛሉ። ከአሟሟቷም ጀርባ እንግዲህ የውስጥ ህመም፣ የውስጥ መብሸቅ፣ የውስጥ የተለያዩ ነገሮች ለዚህ ነገር መንስኤ እንደሆኑ ነው የተለያዩ ሰዎች እየተናገሩ የሚገኘው። ከዚህ ጉዳይ ጋር አያይዞ የዴዚን እናት በተለያዩ ቦታዎች ሲናገሯት የነበሩ ግለሰቦች አሁን ላይ እጅግ ከባድ ጸጸት ውስጥ በመግባት ዋክሽ ይቅር በይን፣ እንዲሁም ደግሞ የመላው ኢትዮጵያ ህዝብ በእኛ የሚያዘነ ይቅር በሉን፣ በወቅቱ መስሎን ተናግረናል እያሉ የተለያዩ ሰዎች እንግዲህ በተለይ ዴዚ በፍቅረኛዋ ጋር ባላት ግንኙነት አስመልክቶ እናትየውን ይናገሩ የነበሩ ሰዎች ዛሬ ላይ በጸጸት መልኩ ነው ሐሳብ አስተያየት እያደረሱ የሚገኘው። ብዙዎች እንግዲህ እነዚህን ግለሰቦች በተለይ የዴዚን እናት ሲናገሩ የነበሩ ናቸው የተባሉትን ግለሰቦች እናንተ የዴዚ እናት ገዳዮች እናንተ ናችሁ አናዳችሁ እናትየውን እዚህ ያደረሳችሁት እያለ
ብዙ ሰው ኮሜንት ስለሚያደርግላቸው በቪዲዮ መግቢያም እንደተመለከታችሁት እያለቀሱ ጭምር ነው እባካችሁ ተውን እኛ እንደዚህ ይመጣል ብለን አላሰብንም ባለማወቅ ብዙ ተናግረናል እያሉ መልእክት እያስተላለፉ የሚገኘው ማለት ነው። እንግዲህ ከዚህ ሁሉ ነገር በላይ ደግሞ አሁንም ድረስ የዴዚ እናት ያስተላለፈቻቸው በህይወት እያለች ልጇን ለማዳን ስትል የተናገረቻቸው ቮይሶች የተናገረቻቸው የላይቭ ቆይታዎች እንደ አዲስ እየወጡ ይገኛሉ። ማንም እኮ ልጁን ለማይሆን ሰው መዳር አይፈልግም። እኔ ምንም ቢሆን ልጄ 20 ቤት እድሜን ብትሞላ ኖሮ ለኔ ልጄ ነበረች። ብዙ ነገር ተምራ ብዙ አውቃ ጥሩ ስራ ይዛ ጥሩ ኑሮ ይዛ ነበረ ትዳር እንድትመሰርት የምፈልገው ለዛ ነበር የምከራከረው። ሁሉ ነገር ግን መና ሆኖ ከእጅ አውጥተውብኛል እያለች ነው የተናገረቻቸው የተለያዩ ንግግሮች ዛሬ በተለያዩ ቦታዎች እንደ አዲስ እየተሰራጩ የሚገኘው። በተለይ ደግሞ እንግዲህ ለዴዚ ያሰቡ መስለው አንዳንድ ሰዎች እኔን እናቷን የሚናገሩ ከዛም አልፎ እንገልሻለን ሁሉ እያሉ የሚዝቱብኝ ሰዎች ነበሩ ብላ ነው እንግዲህ አስደንጋጭ ንግግር የዴዚ እናት በህይወት እያለች መልእክት ያስተላለፈችው ማለት ነው። እጅግ ልብ ነው የሚነካው። በተለይ የዴዚ እናት ልጇን እንደ እንቁላል እንደምታያት ምንም ነገር ስለማታምን በተለይ ልጇ ለብዙ ነገር ደርሳለች ብላም ስለማትጠብቅ እንግዲህ እንደ እናት ብዙ ነገር ነበር አንቄ ለመያዝ የሞከርኩት አልተሳካም እያለች ነው በተለያዩ ቦታዎች ያስተላለፈቻቸው መልእክቶች ዛሬ እንደ አዲስ እየወጡ የሚገኘው። ታዲያ ይህንን መልእክት የሰማ ህዝብ ሁሉ ነው እንደ አዲስ ለእናትየው በማዘን እናትየው እኮ ትክክል ነበረች፣ በወቅቱ ያልተረዱት ሰዎች ራሱ ዛሬ ላይ የእግር እሳት ይሆንባቸዋል። ከምንም በላይ ደግሞ እናትና ልጅ እንደዚህ ተራርቀው እናት በመሞቷ ልጅ ምን ይሰማት ይሆን እያሉ ነው ብዙዎች በተለይ የዴዚን ነገር እየወከሉ ዴዚ ምን አይነት ነገር ውስጥ ትሆን ይሆን እያሉ ሀሳብ አስተያየት የሚያካፍሉት። እንግዲህ ዴዚ እንደምታውቁት እንደምታስታውሱ እርግዝና ላይ ነበረች። የተለያዩ የቲክቶክ ቪዲዮዎችም ከፍቅረኛዋ ከትዳር አጋሯ ከሆነው ከአሌክስ ጋርም እንግዲህ ቪዲዮዎችን እየሰሩ ነበረ። ታዲያ በዚህ እርግዝና ወቅት ቀጥሎ ልጅ ሲመጣ ልጇን ስትታቀፍ ለእናት አሁን ዴዚ ወልዳ ለልጇ የምትሆነውን ነገር እናቷ ደግሞ ምን ያህል ነገር ለዴዚ እንደሆነችላት የምታስታውስበት ሰዓት መምጣቱ አይቀርም። በዚህ ጊዜ በዚህ ሰው በሚያስፈልግባት ጊዜ እናቷ መለየቷ እጅግ ከባድ ስሜት የሚፈጥር ይመስላል። አሁንም ይህንንም አስመልክቶ ብዙዎች ዴዚ አሁን ከባድ ጊዜ ማሳለፈው አይቀርም፣ ልጇን ስትታቀፍ የእናቷ ውለታ ይመጣባታል፣ ቢቻል በቃ ከእንግዲህ እነዚህ ሰዎች ራሳቸውን ችለው ተስማምተው እንዲኖሩ እናደርግ እንጂ ራሳቸው ህሊና ጸጸት ብዙ ነገር እያጋጠማቸው እኛ ብዙ ነገር ባናሸማቅቃቸው መልካም ነው በማለት ጭምር ለእነዚህ ልጆችም የሚከራከሩ ሰዎችን ተመልክተናል። በሌላ በኩል በብዙ ቦታ ሲታማ ስሙ ሲነሳ የነበረው ዴዚን ወስዷል የተባለው የዴዚ ፍቅረኛ አሌክስም እንግዲህ በቲክቶክ ስቶሪው የተለያዩ ጽሁፎችን እያጋራ ነበረ። እጅግ ከባድ ጸጸት ውስጥ እንደሆነ ልጅነት አጥቅቶት ብዙ ስህተቶችን እንደሰራ በተለይ ደግሞ ዴዚ ማለትም ፍቅረኛው እርጉዝ መሆኗን አስመልክቶ ልጅ ስትወልድ ከእናቷ ጋር አገናኛለሁ ብዬ ነበር፣ ምናልባት የጋራ ልጃችንን ስትመለከት ጥሩ ነገር ይኖራታል ብዬ እቅድ ይዤ ነበር፣ ከእናቷ ጋር ለመስማማት ብዙ ፕሮግራም ነበረኝ፣ ሁሉም መና ቀረ እያለ ነው እንግዲህ በጽሁፍ እያጣቀሰ ይህ ግለሰብም እየተናገረ የሚገኘው። አሁን ላይ እንግዲህ ብዙዎች በጸጸት ስሜት ውስጥ መውደቃቸውን አስቀድመው እየገመቱ ነው የሚገኘው። የዴዚ ሀሳብ መልክቶች ባይሰማም አሌክስ ግን እጅግ ተጸጽቻለሁ፣ እጅግ ያዘንኩበት ነገር ነው፣ ልጅነትም ነበር እያለ ጽሁፎቹን እያካፈለ ይገኛል ማለት ነው። በአጠቃላዩ የዴዚ እናት በኩል ያሉ ቤተሰቦች እንግዲህ ያስተላለፉት መልእክት ባይኖርም ባለው ነገር ባለው ሀዘን በተለይ ልጃቸው እንደዚህ ሆና በመሞቷ ቤተሰብ ሙሉ ሀዘን ውስጥ እንደሚገኝ ያሉት መረጃዎች ያሳያሉ። እንኳን ቤተሰብ አይደለም መላው የኢትዮጵያ ሕዝብ እናት ልጇን እንዲህ እየናፈቀች የተለያዩበት ነገር እጅግ ልብ ይነካል እያሉ ነው ሀሳብ አስተያየት ሲያደርሱ እየተመለከት ነው ማለት ነው። በተጨማሪነት እንግዲህ ዋና ዋና ከተላለፉት መልእክቶች መካከል እኔም በዚሁ አንድ ነገር ማለት የምፈልገው ማንም ሰው ሳይረፍድበት አንድ ነገር ማድረግ ያስፈልጋል ብዬ አስባለሁ። ሁሉም ሰው በዚህ ዓለም ሲኖር እንግዲህ እንደ ሸክላ ተሰባሪ ነው እና ነገ የምንጸጸትበት ነገር እንዳይመጣ እባካችሁ የተጣላንም ነገ ይደርሳል ብለን ዝም የተባባልንም ሰዎች ነገሮች ሁሉ ሳይረፍዱ በጊዜው እንግዲህ ይቅርታ ተባብለን የምንኖረውን ህይወት እንድናሳምር ጸጸት ውስጥ እንድንወጣ ይህ ትልቅ መልእክት ነው ለኛም ብዬ አስባለሁ። ይህን መልእክቴንም ለእናንተ በማስተላለፍ የዛሬን መረጃዎችን እዚህ ላይ አበቃለሁ። በሌሎች አዳዲስ ጉዳዮች ብቅ እስክንል ሰላም ሁሉ እመኝላችኋለሁ። ሰላም